ሰዓት ውስጥ ካላቀረባችሁ እናንተ ሰዎች ማን አቡ አብደላህ ኢብኑ ሐሰን አቡ ሁዘይፋ ወአምሳሉኩም 24 ሰዓት ውስጥ ካላቀረባችሁ እዚህ ሚዲያ እንደናያችሁ። ሁለተኛ እዚህ ሚዲያ ጢምጣም ጠምጥመህ ኮፍያ ለብሰህ ወንበር ተቀምጠህ ማለት ነው ቂራአት የቀራህበት ዒልም የቀራህበትን ሰነድና ኢጃዛ ማቅረብ ካልቻለችሁ በ24 ሰዓት ውስጥ እዚህ እንደናያችሁ። ይሄ ለናንተ ነው። ለሚያዝነው ፈልገነው ነበር እንዲገባ እዚህ እንዲመጣ ብዙ ምን ጠይቀው ጥያቄ ስላለ ማለት ነው። በነገራችን ላይ ቀደም ዛኪር ያለው ወላሂ እኔ ፊት ለፊቴ ነው እኔ አላህ ምስክሬ ነው። የዝር ያሉ ሰዎች ቃ ማለት ብቻ ነው ብሎ የተናገረው እኔ ለፊት ነው። እኔ ነኝ ራሴ ረድ የሰጠሁት። ቪዲዮ ከፍትላችኋለሁ ከፈለጋችሁ፣ ቪዲዮ አለ በእጃችን። ቃ ብሎ ሲሳደብ ለምን احترم نفسك ለምን ትሳደብ? ለምን እንደዚህ ነገር ትናገራለህ? ትልቅ ሰው ነው አንተ ብዬ እኔ ራሴ ነኝ ረድ የሰጠሁት። እኔ ራሴ ብዙ በተገኘበት እና እኔንም ደግሞ እንግዲህ ያው አዲስ ለመጣችሁ ሰዎች በምታዩት መንገድ ኢንሻአላህ እየተራገበ ያለው አድምጡት። በንስጥሮች በኩል ላይ በሚነገረው ጉዳይ ተንስቶ ሙሪድ የሚባለውን ሰውዬ አኺ ብራስን በጣም እያየው ሐቂቀተን ማለት አለቅላቂ ወረደ አለቅላቂ አኺ አህመድ በደም አድምጦሽ አለቅላቂ የወረደ አለቅላቂ። እንግዲህ ይሄ ሰው ነው አሁን የንጽጽር ወንድሞቻችን ላይ ምላሱን እየዘረጋ ያለው ይሄ ሰው ነው። በደም አድምጡ። ቀሊል አደብ የሆነ ሰው ንግግርን በስነ ስርዓት የማይናገር አደብ የሌለው ሰው ነው። አድምጡ። አለቅላቂ እኔ ወላሂ እሽዱላህ አላ ማቁል እኔ በግሌ ታውቃላችሁ ንጽጽር ላይ እሰራለሁ። ባቂዳው በኩል ካፊሩን ላይ ይሉኛል። እኔ ስቄ ነው ማልፋቸው። እኔ ምክንያቱም የተሰደብኩ ካልተሰደብኩ ዋናው አላማዬ ነው ማስበው። እኔ ዋና ምሰራበትን አላማ እንጂ የማንም ሰደበኝ አልሰደበኝ እኔ የራሱ ጉዳይ ነው። አላህ ዘንድ ያለኝን የምተሳሰበኝ ኢኽላሴን ነው ባይ ከባድሽ አይደለም። ነገር ግን ቀሊል አደብነት እንድታዩ ነው ተመልከቱ። እዚህ ጋር ለኔ አይደለም ግን ይሄ ሰው ነው ወይ ንጽጽሮች ላይ የሚሰሩ ወንድሞቻችን ላይ ምላሱ የሚዘረጋ ይሄ ሰው ነው ወይ ጀርህ የሚያደርገው? ጀርህ በማዕና እከሌ ኢኽዋን ነው እከሌ እንደዚህ ነው እያለ ቁጭ ብሎ ወንበር ላይ መልስ የሚሰጠው 20 ሰው 30 ሰው ዛሬ እንኳን 25 ሰው ናቸው መሰለኝ 25 30 ሰው ሰብስበው እከሌ እንደዚህ ነው እከሌ እንደዚህ ነው እያለ የሚያወራ ሰው ይሄ ነው ንጽጽር ወንድሞቻችን የሚነካ? ኦኬ እስኪ ነው እንዳድመጣው ሙሪድ የሚባለውን ሰውዬ አኺ ብራስን በጣም እያየው ሐቂቀተን ማለት አለቅላቂ ወረደ አለቅላቂ አኺ አህመድ ፋንታ በል የተናገረውን የመከረውን እየገባ ተይዋት ትስሚ የሚል ሰው ቀደም እንዳልኩት ነው። አሁንም አለቀህም። አሁንም የንጽጽር ወንድሞቻችንን ገብተህ ወይ እህቶቻችንን አንተም ሆን አህመድም ይሁን አይ ሸخص የንጽጽር ወንድሞቻችን ላይ ከመጣ ማንቆርተህ እንደምንይዛን ለቀህ ዛሬም ነገር አለቀህ። አሁንም ተከታትዬ ገብቼ ስትናገር ከሰማሁ ወንድምና እህቶችን ዝም አልልህም ኢንሻአላህ። ምንም የሚያዝ ነገር የለም። ተናግሬያለሁ ካሁን በፊትም አሁንም እደግመዋለሁ። ያለቀልቃል አንድ ግሩፕ ላይ ያላችሁት ካሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ወለይን ሰውዬ ያ ከየት መቁመውቅሽ ዋዲ ይሁን لا حول ولا قوة ማለቅለቅ እኔም ልሁን እዚህ ጋር ንጽጽር እዚህ ጋር የምታዩቸው ወንድሞቻችንም ይሁን መውቂፋችን አህለ ሱነቲ ወልጀማዓን ሰለፎችን የምንከተል ቁርአን ሐዲስን የምንከተል እኔም ላጠፋ እችላለሁ የንጽጽር ወንድሞቻችንም ሊያጠፉ ይችላሉ። በስነ ስርዓት ከታረሙ ምንም ማንንም መተራረም የሚከለክል የለም። የሰለፎችን መንገድን የምንከተለው አይ ካል ኪታብ ከፍተን እናውራ ሆስት ዝግጁ ነኝ እኔ ፈለግከው ርዕስ ላይ ኪታብ ከፍተን መወያየት ይችላል። እኔ ወልጻራ ለምን መንሃጃችን ለታቂ ይገባል። እንዳንተ ቁጭ ብዬ ከሊ ኢኽዋን ከሊ እንደዚህ አይደለም ስራዬ አይደለም። እኔ ኦኬ ተፈضل ያ አሁን ሰሞን ያ ኦኬ እሺ ግሩፕ ላይ ያላችሁት ካሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ወለይን ሰውዬ ያ ከየት መቁመውቅሽ ዋዲ ይሁን لا حول ولا قوة ማለቅለቅ ይሁን መቀባባት هذا ليس منهج يا اخي ይሄ መንሃጅ አይደለም። አንዴ እየመጣ እዚህ መሐመድ አሚዲንን ዘላ ያወጣልሃል ወይም ደግሞ ዶክተር ጄላን ዘጋ ያወጣልሃል ወይም ደግሞ ዘጋ ይበጣልና እነ ያሲን ኑርና አቡበክር አህመድን ዘጋ ይሰክልልና والله ውሸት ነው ይሁላሽ كذاب هذا الرجل يكذب علي اقسم بالله
ኡቅሲሙ ቢላህ ሃዛ ረጁል የክዚብ አለይ። አላህ ምስክሬ ነው ለምናገረው ንግግር ይህ ሰውዬ እየዋሸብኝ ነው። ያሲን ኑሩን ሰቀለ ያለው፣ አህመድን ጀበል ሰቀለ ያለው፣ ከላይ ሰቀለ ያለው ከዛብ የክዚብ አለይ ሃዛ ረጁል ኢንተቢው ባረከላሁ ፊኩም። ይሄ ነው እንግዲህ ንጽጽር ወንድሞቻችን ነው። ኡስታዝ ዋሂድ የሚሳደበው ይሄ ነው። ፈሂምቱም? ንጽጽር ወንድሞቻችን የሚሳደበው ይሄ ነው። የክዚብ አለይ አንድ መረጃ አልከፈተም። ኦኬ ዋሲል ጅብን ሰገድ ይሰግድና ከዛም በኋላ ሲመጣ ደግሞ እኛ ሙስሊሞችን እንትናት ብሉ በቃ ኢኽዋኒ ላይ ወጣለ ኢኽዋን አትረብሽና አታስቸግርኛ። እንደሰማችሁት ነው። ኢኽዋን ነክ ይወጣልህ ኢኽዋን ነክ አለኝ። ኢኽዋን ነክ አስምሩበት። ቀጥታ እኔ ላይ ፍርድ ሰጠኝ። ኢኽዋን አለኝ። ኢኽዋን ብሎ ይሄ ሰውዬ እኔን ምን አደረገኝ? ስም ሰጠኝ። ይሄ ሰውዬ እኔ ላይ የጀመረ ኡስታዝ ሙአስ ላይ ትናንትና ሄደ፣ ነገም አያርፍም። እያንዳንዱ ላይ ይሰጣል ማለት ነው። ስምሽን እየጠራ ኢክራም፣ ፋጡማ፣ ኸዲጃ እዚህ ጋር ኢኽዋን ናችሁ ሊል ነው ማለት ነው። ኢሕዛሩ ሚንሁ ይህ ኸጢር የሆነ አኪር ነው። ግልጽ አይደለ? ኢኽዋን ማለት እኮ ሼኽ ሷሊህ አልፈውዛን ሐፊዘሁላህ ሲገልጿቸው ሐታ ይሁዳን እንኳን እንቀፍ አንድን ከይሁዳ ጋር ከሁሉም ጋር አንድነን ከሙብተዲዑም ጋር ከሙሽሪኩም ጋር አንድነን የሚሉ ጭፍራዎች ናቸው ኢኽዋኖች ማለት ነው። በነገራችን ላይ አንድነን ከሁሉም ጋር አንድነን የሚሉ ሰዎች ናቸው። ከማ ይቁል ሼኽ ፈውዛን ሐፊዘሁላህ ፊ ኪታቢ هذا الرجل يكذب علي። ይሄን እንድታውቁ ነው። እሺ ባረከላሁ ፊኩም። እና ቅድም እንዳሳያችሁ ጠርተነዋል እና ብዬ እኔ ጠርቼዋለሁ። ለምን መልስ እንዲሰጠኝ ለዚህ ኢኽዋን ላለበት እኔ ማለት ነው። ነገር ግን ስራው ስለሚያውቅ አይመጣም። ነስአሉላህ ሰላመተ ወልዓፊያ። አኺ ዕምራን አህለን ወመርሐበን ቢክ ተፈضل አኺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? እኔ ያለው አልሐምዱሊላህ። ያው አለን አልሐምዱሊላህ ኸይር። ያው መነገር ያለበትን አይ ቲንክ በደንብ ተናግራችኋል። ያው ሙሉ ባላዳመጥም ግን አንዳንድ እንደዚህ መዋዋቱም ጥሩ ነው። በደንብ ተገልጿል ብዬ አስባለሁ። በእኔም በኩል ያሉትን አንድ ሁለት ፖይንቶች ያስቀምጥና ኢንሻአላህ መድረኩን እለቃለሁ። የመጀመሪያ መልእክቴ ከስላላችሁ እህቶቼ ወንድሞቼ ነው። እኛ እዚህ ጋር ስናወራ ኮሜንት ከቻላችሁ አታንሷቸው። እሺ አታንሷቸው። ይሄን ነገር እንደ ምክር ያዙ። ሁለተኛ ደግሞ እንደዚህ ላይቭ ላይ ያወራንበት የተወራበትም ምክንያት አለው። ያው እስካሁን እንደምታውቁት ቲክቶክ ላይ ስንት ዓመት ቆይታ እንደዚህ ነገር ተነስቶም አይታወቅም፣ ወይም ከተፈጠረም የቀን የምናልፋቸው። ግን አንዳንዴ ከፍ ሲል ያለውም ነገር ግልጽ እንዲሆንላችሁ መርፌ ያስፈልጋል። ለዛ ነው ዛሬ እየተነገረ ያለው። እሺ ስለዚህ ዳግማችሁ በቃ ምንም አትበሉ። እዚህ የተመጣበትም ሪዝን ስላለ ማለት ነው። ከዛሬ ውጭም ስማቸውንም አናነሳም። ኦኬ ይሄን ያዙና ወደ ቀጣይ ፖይንት ለፈላችሁ። እሺ አንድ ጥያቄ ልጠይቃችሁ። ከስር የሆነ ስራ እየሰራችሁ ሙስሊም ናችሁ፣ ካፊሩ ጀግና ናችሁ የሚላችሁ ከሆነ ካፊሩ የሚያግዛችሁ ከሆነ የካፊር ቪዲዮ መስሪያ ከሆናችሁ እየሰራችሁ ያላችሁት ነገር ጥሩ ይመስላችኋል ወይስ መጥፎ ይመስላችኋል? እህቶቼ ሁላችሁም አእምሯችሁን አሰሩትና ካፊሩ ሆይ ሆይ ጀግኖች ናችሁ ጉዳቸውን አወጣ የተባለ የሚያደርግላችሁ ከሆነ እንደው እየሰራችሁት ያላችሁ ስራ ጥሩ ስራ ነው ወይስ መጥፎ ስራ ነው? ሪከርድ የሚያደርግለት ማን ነው? ኩፋር። የሚያለቀልቅለት ማን ነው? ኩፋር። ኢቭን የሚያፈምሰው ማን ነው? ኩፋርን የሚያፈምሰው ኩፋርን ነው ያፈመሱ ያሉት። ምን በማድረግ የሆነ ሐሳብ ይናገራሉ። ያዕቆብ ካፊር ደግሞ ቆርጦ ቪዲዮ ይሰራበታል። ማን አስጠቃኝ አስጠቃ እና እንደው አእምሮ ካላችሁ እየሰማኸኝ ከሆነ እንደው አእምሮ ካለ አእምሮህን አሰራውና አንድ ነገር ስትናገር ያ ነገር ካፊርን ያስደስተ ከሆነ እንደው ትንሽ ተፈኩር አታደርግ? ተደቡር የለም። ሱብሃንአላህ ነዑዙ ቢላህ። አላህ ከነዚህ ነገር ይጠብቀን። አንደኛ። ሁለተኛ እዚህ ጋር ያላችሁ ማወቅ ያለባችሁ እኔም ወንድሞችም ሁሉም ሙስታዎች ማለት ንጽጽር ላይ ያለን ደልቶ አይደለም የምንሰራው። ደልቶ የመጣ የለም። ሁሉም የራሱ ሀጃ አለው። አሁን ታውቃላችሁ፣ መንገድ ላይ ገብቼ ቶሎ ነው ወዳው ለማዋት የገባው ታውቃላችሁ። ደልቶ የሚሰራ አካል የለም። ሁሉም የራሱ ሀጃ የራሱ ህይወት አለው። ምን እየሰራ ነው? አላህ በፈቀደልን ወገኖች እየጠራን ያለ ነው። አልሐምዱሊላህ ብዙ ሰው ሰማ፣ ብዙ ሰዎች የተማውን ያሉ። እስኪ ወገኖቻችን እዛ ጋር መታችሁ እኛ የምንረግጠው ምን ሰራችሁ? አንድ ጥያቄ፣ ሴት ገስት ላይ አስቀምጠው ኪታብ ማቅራት ወይስ ኩፋር መጣራት? እስቲ ንገሩን። ስንት ሰው ኪታብ አቀታችሁ ሐፊዝ አደረጋችሁ? ስንት ሰው ኪታብ አስመጣላችሁ? ንገሩን እስኪ። አንደኛ እዚህ የምታዩ ወንድሞች አላህ በፈቀደልን ያው ዳዋ እያደረግን ያለን ሰው እያሰለምን ያለን። ኦኬ። ግን እዚህ ጋር
እንደው ስተሰርታችኋል እኛ በእውቀት እንበልጣችኋለን ከሆነ ሪከርድ አድርጉልኝ። ወረበ ሙሐመድ በአምላኬ እምላለሁ እኛ የምንሰራውን ስራ ሊሰሩ የሚችሉ ከሆነ ወረበ ሙሐመድ አካውንቴ ሰጥቻቸው እወጣለሁ። አዳምጡኝ። ይሄን አካውንቴን 1 ሚሊዮን ፎሎወር ያለው አካውንቴ ሰጥቼ እሄዳለሁ። ችግር የለብኝ። ለምን የራሴ ህይወት አለኛ። ሁላችንም እዚህ ሲመጣ ህይወታችን ትተን ነው ቤተሰቦችን ትቼ ነው እዚህ የተቀመጥኩት። ትምህርት አለ፣ ብዙ ስራው ሐጃዎች ታውቃላችሁ። ስለዚህ ሊሰራ የሚችል ካለ አለል አይኒ ወራስ ወላሂ አስረክበን እንወጣለን። ግን አታረጉት። አክቹአሊ ከነሱ አንዱ እኛ ጋር ነበር የሚሰራው እኮ አይደል እንዴ? ለምን ወጣ ጠይቁት እስኪ። እኛ ጋር አንዱ ከነሱ እኛ ጋር ነበር የሚሰራው። ስንት ዓመት በፊት እኛ ጋር ነበር አይደል እንዴ? ለምን ወጣ? ቦታ አልቻለውማ። ካቻለውማ መቀጠል ነበር እኮ። እንደው እናንተ አልተመቻችሁኝም ከሆነ ራሱ በራሱ ይቀጥል ነበር። ለማንኛውም ይሄን ያዙ። ግን ኮሚኒቲ ሙስሊም ወንድሞቼ አትዘኑ፣ እሺ አትዘኑ። እንዳውም ደስ ሊላችሁ ነው የሚገባው። ለምን አንድ ነገር ላይ ተቃውሞ የሚበዛ ከሆነ ቅሬታ የሚበዛ ከሆነ ስራው ተሰርቷል ማለት ነው። ፔሪድ። ይሄን ነገር ወቁ። በቃ የፈለገ ቢነሳ የፈለገ ብንባል ችግር የለብንም፣ ዳዋችን ይቀጥላል። ግን አንዳንዴ በጣም ያናል። ምንድን ነው የሚያወራችሁ? እገሌ እኮ እንደዚህ ሆኖ ወሬ ያለቀልቃል። ቱ አለይኩም ብቻ እኔ አንዳንዴ ሲጀምር ባልናገር ይቻላል። አንዳንዱ ተነግሯል፣ በቃ ሰምታችኋል። ሌላም ጊዜ ድጋሚ ሰማቸውንም አናነሳም። ያው ግን አንዳንዴ እኛም እንደዚህ ከተናገርም ማለት ነው ያው በደንብ እንደሚሰራስራችሁ እንዲገባችሁ ነው። አክቹአሊ ያው ከስሩ ነው እያዳመጠ ነው። ዋናው በደንብ ሰምታችኋል። አሁንም ግን እባካችሁ አቅሙ ካላችሁና እንደው ዳዕዋ ንጽጽር ላይ ማድረግ የምትችሉ ከሆነ ተፈضሉ። ወሰላሙ አለይኩም። ወላሂ ከየት እንደምጀምር የት ጋር እንደምጨርስ ባላቅም መጨረሻ ላይ መናገር የፈለኩት የአፋር ተረት፣ በአፋርኛ አንድ ተረት አለ። አቤን የሚያብሂና የደሐቤን የሚያባ ይባላል። ያወሩት ሁሉ ወሬ አይሆንም። ወሬ የሚባለው መጨረሻ ላይ የተቋጨችው ነች። አውርተው መጨረሻ ላይ የምትቋጨው ነች ወሬ ማለት። የተወራው ሁሉ ወሬ አይባልም። እና የወንድሞች ሐሳብ ሁሉ ሰምቼ መጨረሻ ላይ ጨምቄ ወደ መሬት ላይ እንዲወርድ ይሄ የተወራው ወሬ መሬት ላይ እንዲወርድ ስለምፈልግ ነበር የቆየሁት። አልሐምዱሊላህ በመቆየቴም ብዙ ሐሳብ ሰማሁ። ወንድሜ ሳላህ ያመጣው ቻሌንጅ ምርጥ ቻሌንጅ ነው ብዬ አስባለሁ። እሱንም ቻሌንጅ ይዤዋለሁ የወንድሜ ሳላህን፣ እንዲሁም የወንድማችን ኢምራንን እንዲሁ ቻሌንጅ ይዤዋለሁ። እኔ ሶስተኛ ቻሌንጅ አለኝ። ከኔ ቻሌንጅ በተጨማሪ ሁለት ቻሌንጆችን መጨረሻ ላይ ጨምቀን የቤት ስራ ኦር አሳይመንት ሰተናቸው እንለያያለን። አውርተን ለመሄድ አይደለም። አሁን አውርተን ተነጋግረን የውስጣችንን ተናግረን ለመሄድ አይደለም። እንዳይመስላችሁ እንደዛ ከሆነ እንደዛ አይደለም። ዓላማ አለው። የተሰበሰብንበት ዓላማ አለው፣ እቅድ አለው። መጨረሻ ላይ የምናሳካው ግብ አለ እንጂ አውርተን ለፍልፈን ተናግረን አይደለም። ይሄ እንድታውቁ ፈልጋለሁ። 3 ቻሌንጆች ይቀመጣሉ። መጨረሻ ላይ ነግራችኋለሁ። ጭራሹ እኛን ወይም የተወሰነ 4-3 ሰው አይደለም እያጠቁ እየጎዱ ያሉት ከኔና ከሙራድ በላይ ከኔና ከሙዓዝ ነዚፍ በላይ እየጎዱና ጉዳት እያደረሱ ያሉት እስልምና ላይና ሙስሊሞች ላይ ነው እና የንጽጽር ዳዕዋ ላይ ማለት ነው። ስለዚህ ዛሬ መጨረሻ ቀን ነው። ከዚህ በኋላ ስለነሱ አናወራቸውም። ድጋሚ እነሱ ስም አይነሳም። ከዚህ በኋላ ድጋሚ እነሱ ስም አይነሳም። ስለዚህ ምንድነው የምናደርገው? ወደ ቻሌንጁ ልግባ። አሁን ወደ ቻሌንጅ ሰላህ ዘይን ያመጣው ቻሌንጅ አለ። ሰላህ ዘይን ቅድም እንደሰማችሁት ከዚህ በኋላ ለሳምንታት ያክል ለአንድ ሳምንት፣ አንድ ወር አንለውም፣ አንድ ዓመት አንለውም፣ ለአንድ ሳምንት እኛ እንጥፋላችሁ፣ ሚዲያውን እንልቀቅላችሁና እናንተ ንጽጽሩን ስሩት። አንድ ቻሌንጅ ነው እሱ። ወይም ደግሞ እኛ ቁጭ እንበልና አንድ ክርስቲያን ላንጣላችሁ አለ። አንድ ክርስቲያን እናስገባላችኋለን። ያ ክርስቲያን የሚጠይቃችሁን ጥያቄ መልሱለት። ስለ መጽሐፍ ቅዱስ አይደለም፣ ተናዙል አድርጎ ስለ መጽሐፍ ቅዱስ አትመልሱ። ስለ መጽሐፍ ቅዱስ አይደለም፣
ስለ እስልምና፣ ስለ ቁርአን፣ ስለ ሐዲስ የምትጠየቁትን መልሱ። እኔ አንድ ክርስቲያን ላዘጋጅላችሁ ስለ እናንተ ቁርአን፣ ስለ እናንተ ሐዲስ። እቺን ቻሌንጅ እነሱ ወደዱም ጠሉም እቺን ቻሌንጅ ሰጥተናቸዋል። 24 ሰዓት ውስጥ ይህንን መልስ መመለስ አለባቸው። በ24 ሰዓት ውስጥ የሰላህ ዘይንን ይህን ቻሌንጅ ተቀብለው አክሴፕት አድርገው በ24 ሰዓት ውስጥ መልስ መስጠት አለባቸው። የምናወራው ስለ መጽሐፍ ቅዱስ አይደለም፣ የምናወራው ስለ ንጽጽር አይደለም። የሰላህ ዘይን ቻሌንጅ ቀላል ነው። ስለ እስልምና ብቻ መልሱ ነው የተባለው። ስለ ቁርአንና ስለ ሐዲስ የሚሰነዘሩ ትችቶችን፣ ጥያቄዎችን መልሱ። ሀያ እኔ ቤቱን ላማቻችላችሁ፣ የሚጠይቃችሁን ሰው ላማቻችላችሁ ብሎ ነው ያስቀመጠው። ይህን ቻሌንጅ 24 ሰዓት ውስጥ መመለስ አለባቸው። አንድ ሁለተኛ ቻሌንጅ ወንድማችን ዕምራን የሰጠው ቻሌንጅ ነው። እሱ ምንድን ነው? እኔ የራስን አካውንት ልስጣችሁ፣ እናንተ ስራ ከሰራችሁ የንጽጽር ስራ የምትሰሩ ከሆነ እኛ የምንሰራውን ስራ የምትሰሩ ከሆነ ጠይብ፣ እኔ የራስን አካውንት ልስጣችሁና ሀያ ስሩ እናንተ የንጽጽሩን ስራ። ሁለተኛ ቻሌንጅ፣ ይህንን ቻሌንጅ በ24 ሰዓት ውስጥ መልስ መስጠት አለባቸው። እነዚህን ሁለት ቻሌንጆች በ24 ሰዓት ውስጥ መልስ ካልሰጡ ሁለተኛ ስለ ንጽጽር አፋቸውን እንዳይከፍቱ። እደግማለሁ፣ ሁለተኛ በ24 ሰዓት ውስጥ ይህንን ቻሌንጅ ካልተቀበሉ መልስ ካልሰጡ ሁለተኛ ስለ ንጽጽር አፋቸውን እንዳይከፍቱ። አንድ ሁለተኛ ደግሞ እዚህ ቤት ያላችሁ ሰዎች 1200 ሰው ይታየኝ ነው። ሁለተኛ እነዚህ ሰዎች በ24 ሰዓት ውስጥ መልስ ካልሰጡ ሁለተኛ እነሱ ቤት እንዳትገቡ፣ እንደ ሰው እንዳትቆጥሯቸው፣ እነሱ ቤት እንዳትገቡ። የእነሱ ቪዲዮ ሲመጣላችሁ ኮመንት ላይ ጃሂል መሐይም ናችሁ ብላችሁ ኮመንት አስቀምጣችሁ መሄድ ነው። ምንም እንደማያውቁ ጃሂል መሆናቸውን ጃሂል መሐይም የምትል ቃል ብቻ ጽፋችሁ እለፉ። በቂ ነው። ይሄ ለነሱ የተሰጠ ቻሌንጅ ነው። ለ24 ሰዓት ውስጥ መልስ ሙራድ 24 ሰዓት ውስጥ መልስ ካልሰጡ ነው። ከሰጡ እንጠብቃለን። ሶስተኛ ቻሌንጅ ደግሞ እኔ ልስጣችሁ ሆነ የኔ ቻሌንጅ ምንድን ነው መሰላችሁ? የኔ ቻሌንጅ ከዚህ በኋላ በ24 ሰዓት ውስጥ እናንተ ትክክለኛ ኡስታዝ መሆናችሁን፣ ትክክለኛ የዲን ተማሪ፣ ትክክለኛ የእውቀት ተማሪ መሆናችሁን የሚያሳይ ምክንያቱም ሐዲስ በሰነድ ነው የሚቀራው። ሐደተኒ ፉላን ሐደተኒ ብለህ ነው የምትሄደው። የትኛውም ዑለማ ደግሞ ሙሐዲሶች ሙኽተሰርም ይሁን ሙጠወል ሲያቀሩ ትልልቅ መሻይኾች በሰነድ ነው የሚያቀሩት። አቅርተውህ ዞሮ በላይ አይሉህም፣ ዝም ብሎ አይሸኙህም። በሰነድ የቀራ ሰነዳችሁን 24 ሰዓት ውስጥ አቅርቡ። እደግመዋለሁ፣ በ24 ሰዓት ውስጥ ሐዲስ የቀራችሁበትን በሰነድ የቀራችሁበትን ሐዲስ አቅርቡ በ24 ሰዓት ውስጥ። አንድ ሁለተኛ ደግሞ የቁርአን ተፍሲር ኢጃዛ የቀራችሁበትን የቁርአን ተፍሲር ኢጃዛ፣ ቁርአን መፈሰር እንደምትችሉ፣ ቁርአንን መተንተን እንደምትችሉ የቁርአን ተፍሲር ኢጃዛ ያላችሁም። ሌላውን ተውት። ቁርአንና ሐዲስ ነው። በቁርአንና በሐዲስ ኢጃዛ እና ሰነድ በ24 ሰዓት ውስጥ ካላቀረባችሁ እናንተ ሰዎች አቡ ዓብደላህ ኢብን ሐሰን፣ አቡ ሑዘይፋ ወአምሳሉኩም 24 ሰዓት ውስጥ ካላቀረባችሁ እዚህ ሚዲያ እንደናያችሁ። ሁለተኛ እዚህ ሚዲያ ጢምጣም ጠምጥመህ ኮፍያ ለብሰህ ወንበር ተቀምጠህ ማለት ነው ቂርአት አቀራል እንደናያችሁ። ቂርአት የቀራህበት ዒልም የቀራህበትን ሰነድና ኢጃዛ ማቅረብ ካልቻለችሁ በ24 ሰዓት ውስጥ እዚህ እንደናያችሁ። ይሄ ለናንተ ነው። ሁለተኛ ለሌላው ለተከታዩ ደግሞ ለህዝቡ ደግሞ በ24 ሰዓት ውስጥ ይህንን ሰነድ ማሳየት ካልቻሉ
በሰነድ ሐዲስን በሰነድ የቀሩበት ቁርአን ተፍሲር ደግሞ በኢጃዛ ደረጃ ማቅረብ ካልቻሉ 24 ሰዓት ውስጥ እነዚህ ሰዎች ኡስታዝ ናቸው ብላችሁ እንዳታዳምጧቸው፣ እንዳትሰሟቸው። ከነሱ ምንም አይነት ዕውቀት፣ ምንም አይነት ሐሳብ፣ ምንም አይነት ራዕይ እንዳትቀበሉ። ምክንያቱም ሃኡላ አይታወቁም ማለት ነው። ሶስት ቻሌንጅ ማለት ነው። እኔ እዚህ ጋር እጨርሳለሁ። ሶስተኛ ለክርስቲያኖች እዚህ ሪከርድ ለምታደርጉም ለናንተም መልእክት ነው። ይሄ ሪከርድ ለምታደርጉ ክርስቲያኖች ከዚህ በኋላ እነዚህ ኡስታዝ ተብዬዎች እናንተ ገብታችሁ ሪከርድ የምታደርጉላቸው ኡስታዝ ተብዬዎች አሁን መጨረሻ ላይ የሰጠኋቸውን ቻሌንጅ ትክክለኛ ኡስታዝ ለመሆናቸው ማስረጃ ማቅረብ እስካልቻሉ ድረስ እዛ ገብታችሁ እነዚህ ሰዎች እስልምና ስለማይወክሉ የነሱን ቪዲዮ ሪከርድ እያደረጋችሁ የነሱን ትምህርትና የነሱን ጠማማ ትምህርት ሪከርድ እያደረጋችሁ እስልምና ነው ብላችሁ እንዳትሸወዱ። እደግመዋለሁ። እነዚህ ሰዎች በ24 ሰዓት ውስጥ ትክክለኛ ኡስታዝ ስለመሆናቸው ማስረጃ ማቅረብ ካልቻሉ፣ የቁርአንና የሐዲስ ማስረጃ ማቅረብ ካልቻሉ ትክክለኛ ኡስታዞች ስላልሆኑ ክርስቲያን ወገኖቻችን እንዳትሸወዱ። እነዚህ ሰዎች እስልምናን አይወክሉም። ሰላም አለይኩም። ጨርሻለሁ። ጀዛከላሁ ኸይር።